ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። በሀገሪቱ የምስራቅ አካባቢዎች በተያዘው የክረምት ወቅት ቀጣይ ወራት የከፋ ጉዳት ሊያስከትል የሚችል የዝናብ ሁኔታ እንደሚጠበቅ የብሔራዊ ሜትሮሎጂ ኢንስቲትዩት አስታወቀም። ቀደም ባሉ ዓመታት በድሬዳዋና ሌሎች ጎርፍ ተጋላጭ በሆኑ አካባቢዎች ቀውስ ያስከተሉ የጎርፍ አደጋዎች አይነት ሊከሰት እንደሚችል ትንበያ መኖሩን ኢንስቲትዩቱ የጠቆመ ሲሆን አስፈላጊው የቅድመ ጥንቃቄ ስራ መሰራት እንዳለበት አሳስቧል። የዘንድሮው ክረምት ከፍተኛ የዝናብ ሁኔታና በጎርፍ አደጋ ሳቢያ ከፍተኛ ቀውስ የተመዘገበባቸውን እንደ ኢትዮጵያ አቆጣጠር 1998ና 2010 ዓ.ም የነበሩትን ጊዜያት ይመስላል ተብሎ ይጠበቃል ሲሉ በኢንስቲትዩቱ የሶማሌ ክልልና አጎራባች አካባቢዎች የሜቴሮሎጂና ቅድመ ማስጠንቀቂያ ዴስክ መሪ አቶ አሸናፊ ሙሉነ መናገራቸውን ከጀርመን ድምፅ ያገኘነው መረጃ ያሳያል። ድሬዳዋና በድሬዳዋ ዙሪያ እንዲሁም በሰሜን ሶማሌ የጎርፍ ተጋላጭ በሆኑት ከጭናክሰን እስከ ጅግጅጋ ባሉት የጎርፍ መፋሰሻ መስመሮች ላይ የክረምቱ ከባድ ዝናብ አዝማሚያ ጎርፍን ያስከትላል ማለታቸውን ዘገባው አስደምጧል። ኢትዮጵያ በጨርቃጨርቅ ኢንዱስትሪው ከአጎዋ ገበያ ያጣችውን የገበያ ትስስር ከአፍሪካ ነፃ የንግድ ቀጠና ለማግኘት እየተሰራ መሆኑ ተገለጸ። የአፍሪካ ሀገራት ምርታቸው ከቀረጥና ኮታ ነፃ ወደ አሜሪካ ገበያ እንዲያስገቡ ከሚፈቅደው የቀረጥ ነፃ ድል አጎዋ መሰረዛቸውን ተከትሎ በኢትዮጵያ ጨርቃጨርቅና የቆዳ ውጤቶች ላይ ያሳደረውን ጫና ለማሻሻል የአፍሪካ ነፃ የንግድ ቀጠና ለመጠቀም እየሰራ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴር የሕዝብ ግንኙነትና ጉዳዮች ዳይሬክተር ወንድሙ ፍላቴ እንደተናገሩት በአፍሪካ ነፃ የንግድ ቀጠና ምርቶችን በማካካስ ከፍተኛ ጥቅም ለማግኘት እየተሰራ ይገኛል። ነፃ የንግድ ቀጠናው በአፍሪካ ሀገራት መካከል የሚካሄደው የንግድ ግንኙነት ከቀረጥ ነፃ ሆነው የግብይት ሂደት እንዲኖር የሚያደርግ ነው ተብሏል። በተሳታፊ ሀገራት ብዛት በዓለም ትልቁ የሆነው ነፃ የንግድ ቀጠና 55 ሀገራትን በማሳተፍ ከ1.3 ቢሊዮን በላይ ዜጎችን ያስተሳስራል። እንደ አውሮፓ አቆጣጠር በ2019 አህጉራዊ ስምምነቱን ከፈረሙ ግንባር ቀደም ሀገራት አንዷ የሆነችው ኢትዮጵያ ስምምነቱን ካጸደቀች ከ6 ዓመታት በኋላ ከሰኔ 24 ቀን 2017 ዓ.ም ጀምሮ ንግድ ልውውጥ እንደምትጀምር የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ባሳለፍነው ሳምንት ማስታወቃቸው ይታወሳል። የግሉ ሴክተር ከመንግስት ጋር ተባብሮ ወጣቶችን በማብቃትና የግብርናውን ዘርፍ ምርታማነት በማሳደግ ረገድ የበኩሉን ድጋፍ እንዲያደርግ የግብርና ሚኒስቴር ጥሪ አቀረበ። የግብርና ሚኒስቴር አማካሪ አለማየሁ መኮንን አዩቴ አፍሪካ ቻሌንጅ ኢትዮጵያ 25 የተሰኘ ግብርናን በማዘመን ስራ ላይ ትኩረቱን ያደረገ የቴክኖሎጂ ውድድር ማጠቃለያ መርሃ ግብር ላይ ትናንት ሲካሄድ እንደተናገሩት የግሉ ዘርፍ ከመንግስት ጋር በትብብር በመስራትና ወጣቶችን በማብቃት የሀገሪቱ የጀርባ አጥንት የሆነውን የግብርና ዘርፍ ሊደግፍ ይገባል ብለዋል። ወጣት ስራ ፈጣሪዎችን መደገፍ የሁሉም ኃላፊነት ሊሆን ይገባል ያሉት አማካሪው የተከናወነው የፈጠራ ውድድርን በግብርና ዘርፍ ያሉ ችግሮችን የሚፈቱ ሀሳቦች ያሏቸውን ወጣቶች በማውጣት ረገድ ከፍተኛ ሚና እንደሚጫወት የኢትዮጵያ የባንክ አገልግሎት ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን ብሔራዊ ባንክ አስታወቀም። ላለፉት 3 አስርተ ዓመታት በኢትዮጵያውያን ባለሀብቶች ብቻ ሲካሄድ የቆየ የባንክ ስራ አገልግሎት ከትላንት ሰኔ 18 ቀን 2017 ዓ.ም ጀምሮ ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን የኢትዮጵያ ብሔራዊ ባንክ አስታውቋል። በዘርፉ መሰማራት የሚፈልጉ የውጭ ባንኮችና ኢንቨስተሮች ማመልከቻዎቻቸውን ለብሔራዊ ባንክ ማስገባት እንደሚችሉም መስሪያ ቤቱ ጠይቋል። ባንኩ ይህን ያስታወቀው የውጭ ባለሀብቶች የባንክ ስራ ፈቃድ ለማግኘትና ለማሳደስ የሚያስችለውን መመሪያ ይፋ ባደረገበት መግለጫ ነው። አዲሱ መመሪያ የውጭ ኩባንያዎች
በኢትዮጵያ የውክልና ጽሕፈት ቤት ለመክፈት መሟላት የሚያስፈልጋቸውን ቅድመ ሁኔታዎች በዝርዝር አመልክቷል። አዋጁ የውጭ ባንኮች በኢትዮጵያ ሕግ መሰረት የሚቋቋም ተቀጥላ እንዲመሰረቱ አሊያም ቅርንጫፍ ከፍተው እንዲሰሩ ፈቅዶላቸዋል። የውጭ ሀገር ባንኮች ወይም ኢንቨስተሮች ከኢትዮጵያ ባንኮች የአክሲዮን ድርሻ መግዛት እንዲችሉም በዚሁ አዋጅ መሰረት ፈቃድ አግኝተዋል። በኢትዮጵያ በባንክ ዘርፍ ለመሰማራት ሌላኛው በአዋጅ የተቀመጠው መንገድ የእንደራሴ ቢሮ መክፈት ነው። የኢትዮጵያ የባንክ ስራ ለውጭ ኢንቨስተሮች ክፍት እንዲሆን የሚፈቅድ ፖሊሲ በሚኒስትሮች ምክር ቤት የወጣው በነሐሴ 2014 ዓ.ም ነበር። ፈጠራን እንደ ችግር ፈቺ ስትራቴጂ በመቀበላችን በጤናው ዘርፍ ተጨባጭ ውጤት ተመዝግቧል ሲሉ የጤና ሚኒስትር ዴኤታ ሳህረላ አብዱላሂ ገለጹ። ኢትዮጵያ ለመጀመሪያ ጊዜ የምታስተናግደው ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ኢኖቬሽን ለሁለንተናዊ የጤና ሽፋን ስኬት በሚል መሪ ሀሳብ መካሄድ ጀምሯል። ጉባኤውን በንግግር የከፈቱት የጤና ሚኒስትር ዴኤታ ሳህረላ አብዱላሂ እንደገለጹት በዓለም አቀፍ ደረጃ የጤና እንክብካቤ ጥራት፣ የጤና ፍትሐዊነት፣ ተደራሽነትና የህሙማን ደህንነት የምንደራደርበት ጉዳይ ሊሆን አይገባም ብለዋል። ኢትዮጵያ እነዚህን ጉዳዮች የጤና ትራንስፎርሜሽን መሰረት አድርጋ እየሰራች መሆኑን ገልጸው በዚህም ባለፉት 2 አስርተ ዓመታት በእናቶችና ህጻናት ጤና ላይ ተጨባጭ ለውጥ ተመዝግቧል ብለዋል። በሽታን በመከላከል ረገድም የክትባት ሽፋን ተደራሽነት ከ90 በመቶ በላይ ማድረስ መቻሉንና ባለፉት 2 አስርተ ዓመታት በእናቶችና ህጻናት ጤና ላይ ተጨባጭ ለውጥ ተመዝግቧል ብለዋል። በሽታን በመከላከል ረገድም የክትባት ሽፋን ተደራሽነት ከ90 በመቶ በላይ ማድረስ መቻሉንና ባለፉት 10 ዓመታት በወባ በሽታ የሚከሰተውን ሞት በ60 በመቶ መቀነስ መቻሉን ተናግረዋል። ከ800 በላይ ተሳታፊዎች የተሳተፉበት ጉባኤ የእውቀት ሽግግር የሚደረግበት ብቻ ሳይሆን በጤናው ዘርፍ ያሉ ችግሮች በተጨባጭ የሚፈቱበት ሊሆን እንደሚገባ አሳስበዋል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። በኬንያ ለተቃውሞ አደባባይ የወጡ ሰልፈኞች ከፖሊስ ጋር ተጋጭተው ቢያንስ 8 ሰዎች ሲገደሉ በመቶዎች የሚቆጠሩ ቆሰሉ። ባለፈው ዓመት በአገሪቱ የተቀሰቀሰውን የጸረ መንግስት ተቃውሞ አንደኛ ዓመት ለማሰብ በናይሮቢና ሌሎች ከተሞች አደባባይ የወጡት ሰልፈኞች ከፖሊስ ጋር በመጋጨታቸው በትንሹ 800 ሰዎች ሲገደሉ 400 ደግሞ መቁሰላቸው ተገልጿል። አብዛኛዎቹ ሰልፈኞች ሩቶ መውረድ አለበት እያሉ መፈክር በማሰማትና ሰላማዊ መሆናቸውን ለመግለጽ የዛፍ ዝንጣፊ እያውለበለቡ አደባባይ ወጥተዋል። መንግስት መገናኛ ብዙሃን የተቃውሞ ሰልፎችን በቀጥታ የቴሌቪዥንና የሬዲዮ ስርጭት እንዳያስተላልፉ የከለከለ ቢሆንም ክልከላው በዋና ከተማ ናይሮቢ በሚገኘው ከፍተኛ ፍርድ ቤት መሻሩን ቢቢሲ ዘግቧል። ተቃዋሚዎች ወደ ፕሬዝዳንቱ መኖሪያ እየሄዱ የነበረ ቢሆንም ፕሬዝዳንቱ በናይሮቢ በሚገኙ መኖሪያ ቤታቸው አለመኖራቸውን ሲረዱ ወደ ቤተ መንግስቱ ለመሄድ ሞክረዋል ተብሏል። ፕሬዝዳንቱ በበኩላቸው የተቃውሞ ሰልፎች የኬንያን ሰላም ማደፍረስ የለባቸውም፣ ነገሮች ሲበላሹ የምንሄድበት ሌላ አገር የለንም፣ የሀገራችንን ሰላም መጠበቅ የኛ ኃላፊነት ነው ብለዋል። መንግስት ትላንት ረቡዕ በተካሄደው የተቃውሞ ሰልፍ ላይ የሞቱትን ሰዎች ቁጥር እስካሁን በይፋ ባይናገርም የኬንያ የሕክምና ማህበር፣ የኬንያ የሕግ ባለሙያዎች ማህበርና የፖሊስ ሪፎርም ወርኪንግ ግሩፕ በጋራ ባወጡት መግለጫ በትንሹ 8 ሰልፈኞች መገደላቸውና 400 ሰዎች መቁሰላቸውን አስታውቀዋል። ጉዳት ከደረሰባቸው መካከል 3ቱ የፖሊስ አባላት መሆናቸውንም መግለጫው አክሎ ገልጿል። ይሁን እንጂ የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል የሟቾችን ቁጥር 16 አድርሶታል።
የኢራን ኒውክሌር ማብላያዎች ክፉኛ ወድመዋል ሲል ሲአይኤ ገለጸም። የአሜሪካዊ ስለላና ደህንነት ተቋም ሲአይኤ ዳይሬክተር የኢራን ኒውክሌር መርሃ ግብር እጅጉን ወድሟል ብለዋል። የተቋሙ ዳይሬክተር ጆን ራትክሊፍ የኢራን የኒውክሌር መርሃ ግብር በአሜሪካ ጥቃት ክፉኛ መጎዳቱን የሚያረጋግጥ ታማኝ መረጃ አለኝ በሚል ሀሳባቸውን አጋርተዋል። አሜሪካ በፎርዶና ናታንዛ እንዲሁም በኢስፋሃን ላይ የረባ ጉዳት አላደረሰችም የሚል አፈትልኮ የወጣ ሰነድ ከጠቆመ በኋላ ነው እንዲህ አይነቱ ሀሳብ ከሲአይኤ በኩል የወጣው። በታማኝ ደህንነት ምንጮች ላይ መሰረቱን ያደረገ መረጃ ስለመሆኑ ያስታወሱ ዳይሬክተሩ የኢራን የኒውክሌር ጣቢያዎች እንደሚወራው ሳይሆን ክፉኛ ወድመዋል ብለዋል። በመሆኑም ኢራን ማብላያዎቹን ዳግም ለመገንባት በርካታ ዓመታት ያስፈልጋታል ማለታቸውን የዘገበው አዲስ ስታንዳርድ ነው። ውድ ተመልካቾች ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ሰናይ ጊዜ